السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد اسلام ስለተመሰረተበት አንደኛው ምሰሶ ያየን መጀመሪያ አካባቢ ያው ርዕሱን ወአዝን في الناس بالحج የሚለውን ያየን ነበር። ነብዩላህ ኢብራሂም ካባን ገንብቶ ከጨረሱ በኋላ ለሰው ልጆች ጥሪ ያድርግ በሐጅ ህግና ደንብ አላህ ግዴታ አድርጓል በእነሱ ላይ የሚል መልእክት ያዘለች የሆነች ትንሽዬ ርሳላ ያየን መጀመሪያ አካባቢ ያው ቁጥባውን አይተን ቀጥሎ የእስላም መሰረቶች አምስት እንደሆኑ ነብያችን አለይሂ ሰላቱ ሰላም የተናገሩትን ሐዲስ ያየን መሐል ሻሂዱ ወይንም ርሳላዋ የተዘጋጀችበትን ጉዳይ የሚጠቅሰው አራተኛው ላይ ወልሐጅ የሚለውን ያየን ነበር። ሐጅ ማድረግ ከእስላም አንደኛው መሰረት ነው የሚለውን ያየን ሐጅ ከማድረግ በፊት አንድ ሰው ምን ማሟላት አለበት፣ ወደ ሐጅ ከመሄዱ በፊት ምንን መራቅ አለበት የሚለውን ያየን የመጀመሪያው አንድ ሰው ሐጅ ከማድረጉ በፊት ወደ ሐጅ ከመሄዱ በፊት ሽርክን መራቅ እንዳለበት በአላህ ላይ ማጋራትን ጸያፍ የሆነን ተግባር 100% ወይንም ደግሞ ሙሉ በሙሉ መተው እንዳለበትና ተውሂዱን በደንብ ማረጋገጥ እንዳለበት ተውሂድ ሳይዝ ወይንም ደግሞ ተከለኛ እስልምናውን ሳያረጋግጥ አንድ ሰው ሐጅ ቢያደርግ ሐጁ ምንም እንደማይጠቅመው ሌሎች ነብያቶችም ከነብዩ አለይሂ ሰላቱ ሰላም በፊት የመጀመሪያ ጥሪያቸው እቺው ተውሂድ ነበረች። ያንን ማታ በከፊሉ ያየን ነበር ስለ ሽርክ። የመጀመሪያው የሼክ መሐመድ ናሲር አልዲን አልአልባኒ ምክራቸው የመጀመሪያው እያንዳንዱ ሙስሊም ሐጅ ከመሄዱ በፊት ወይ ሙስሊም የሆነች ሴት ወደ ሐጅ ከመሄዷ በፊት የመጀመሪያው ተውሂድ ሊይዙ ይገባቸዋል። ተውሂዳቸውን በደንብ ሊያረጋግጡ ከአላህ ውጭ ሌላ የምንፈራው ነገር አለ የለም፣ ከአላህ ውጭ ባለ ነገር ከጅላለው አልከጅልም፣ ሽርክ የሚባለውን ጸያፍ ነገር ሪቀያረው አራኩም፣ ቀልቢ በሌላ ነገር የተንጠለጠለ ነው አልተንጠለጠለም፣ ዱዓማ አደርገው ወደ አላህ ነው አይደለም የሚለውን መጀመሪያ ማረጋገጥ አለባቸው። ብዙ ብር አውጥቶ ከቤተሰባቸው ተለይቶ ረጅም ጉዞ ሂዶ ደክሞ ከመምጣታቸው በፊት መጀመሪያ ተውሂዳቸውን ማረጋገጥ አለባቸው። ሽርክ ያለበት አንድ ሰው ሐጅ ቢያደርግ ሐጁ ተቀባይነት የለውም፣ ድካም ነው የሚሆነው። ይሄ እንግዲህ ብዙ የቁርአን አንቀጾችን ለማየት ሞከረናል። ሁለተኛው ላይ ነው ያቆም ነው። የመጀመሪያው ገጽ ላይ ሆኖ ሁለተኛው ከታች አተዘዩን ይላል መጋጌጥ ወይንም ደግሞ መሞሸር። አንድ ሰው ለጁማ ሰላት ወደ መስጂድ ከመምጣቱ በፊት የሚያደርጋቸው ቅድመ መስፈርቶች አሉ። ነብዩ አለይሂ ሰላቱ ሰላም እንደ ሱና ያስቀመጧቸው ጥፍርን መቁረጥ የመሰለ መወገድ ያለበት ሰውነታችን ላይ ያለ የበቀለን ነገር የመሰለ መፋቂያን መጠቀም የመሰለ ንጹህ ልብስን መልበስ የመሰለ ሻወር መውሰድን የመሰለ ለወንዶች ሽቶ መቀባትን የመሰለ ለሴቶች ደግሞ መስጂድ ይሄዳለው ብሎ መስጂድ ውስጥ ሰግዳለው ካሉ አይከለከሉ። ግን በላጩ ለሴቶች ቤት መስገድ ነው። ግን መስጊድ ሂጄ ሰግዳለው ካሉ እነሱም ንጽህናቸውን ይጠብቃሉ፣ ግን ሽቶ አይቀቡም ሴቶች። ሐጅም ላይ ነብዩ አለይሂ ሰላቱ ሰላም ያስቀምጡታል። አንድ ሰው ልክ ሐጅ ካሰበ በኋላ ወደ ሐጅ መንገድ ሲነሳ ገና ከቤቱ ሲወጣ እናታችን አይሻ ስትናገር እንዲቆነጃጁ አደርጋቸው ነበር ትላለች። ይቆነጃጁ ነበር ነብዩ። ወደ ኢባዳ ትልቅ ኢባዳ ነው እስላም የተመሰረተበት አንደኛው ኢባዳ ሐጅ የውመል ሐጅ الأكبر ብሎ አላህ ጠርቶታል። የሐጅ ቀን ትልቂቷ ቀን ብሎ አላህ ጠርቶታል። ብዙ ሰዎችን ከጀሃነም አላህ ነፃ የሚያወጣበት ወደ ሰማይ ዱንያ በሚገባው ከማይልቁ ቢጀላሊሂ የሚወርድበት ለሰው ልጆች ወንጀላቸውን የሚምርበት ሰዎች የቂያማን ቀን የሚያወሱበት ሁሉም ሰው ወንዶች በተለይ ነጭ ነገር ለብሶ አንድ ይሆናሉ። ሙስሊም የሆነ መሪ መንግስት ለሐጅ ቢሄድ የራሱን መኪና፣ የራሱን ልብስ፣ የራሱን ሱፍ፣ የራሱን ብዙ ነገሮችን ማድረግ አይችልም። ሐጅ ላይ ድሃውም ሀብታሙ አንድ ነው። ሁለት ነጭ ነገሮችን ለብሳሉ ወንዶች። ቆሞ የሚውሉትም አንድ ቦታ ነው አረፋ ላይ። ከአረፋ ሲመለሱም ደግሞ የሚያድሩትም ሙዝደሊፋ የሚባል ቦታ ላይ ነው የሚታደረው። የሚተኛበት አልጋ የለ ምን የለ፣ ሁሉም አፈር ላይ ጠጠሩ ላይ ተኝቶ ያድራል። መንግስት ይሁን ምን ይሁን አረፋ ላይ የቂያማ ቀን ሰዎች አንድ ሜዳ ላይ ተነስተው የሚሰበሰቡበትን ታስተውሳላችሁ። ከዓለም ህዝብ ጋር ተሰበሰቡና አንድ ሜዳ ላይ ይቆማል ሰው። ሙዝደሊፋ ሲመለስ ደግሞ ማታ ሲተኛ ያችን ቀብርን እናስተውሳለን። ተሸፍነን ገብተን ቀብር ላይ ምንተኛውን ነገር። ስለዚህ ለሐጅ የሚሄድ ሰው መጀመሪያ ከቤቱ
ጥፍሩን ይቆርጣል ሰውነቱ ላይ ያሉ መወገድ ያለባቸው የሚወገዱ ሸሪዓ ያስወግዷቸው ያሉ ጸጉሮችን ያስወግዳል ጺሙ ሲቀር ገላውን ይታጠባል ጥሩ ልብስ ይለብሳል ሽቶ ይቀባል ከቤቱ ገና ሲወጣ በአራቱ ማቅጣጫ ሚቃት የሚባል አለ ሐጅ የሚነየትበት ቦታ እዛ ቦታ ላይ ሲደረስ ሁለት ነጭ ነገሮች ይለበሳሉ ከዛ በኋላ ሐጅ ከፈለገ ሰውየው ለበይከ አላሁም ሐጀተን ዑምራ ከፈለገ ለበይከ አላሁም ዑምረተን ብሎ ይነይታል ከዛ በኋላ ተክቢራውን ያቀጣጠለ ወደ ሐራም ይደርሳል ሐራም ከደረሰ በኋላ ተልቢያውን አቆሞ ጧፍ ይጀምራል ጧፉን ከጨበረሰ በኋላ ሳኢ ያደርጋል ሳኢ ካደረገ በኋላ ወንዶች ሙሉ በሙሉ ጸጉራቸውን ይላጫሉ ሴቶች በዚች አንሙላት ይባላልች በዚች በጣት ጫፍ ልክ ሙሉ ጸጉራቸውን ይዙትና የመጨረሻው የቀረቻውን በዚች ልክ ያሳጥራሉ ሴቶች መላጨት ሐራም ነው በዚህ ልክ ሐጅ ስርዓት ይፈጸማል እነዚህ ሸሪዓ ነብዩ አለይሂ ሰላቱ ሰላም ያስቀመጧቸው መጋጌጥ ወይንም ደግሞ ጥሩ መሆን ምሳሌ ባል ለምስቱ ጥሩ መሆን እንዳለበት ሽታ ይዞ መቅረብ እንደሌለበት ጥሩ መልበስ ጥሩ ሽታ ጥሩ ጠረን ይዞ መቅረብ እንዳለበት ምስትም እንደዚሁ መስጂድም የሚመጣ ሰው ጥሩ ጠረን ይዞ መምጣት እንዳለበት ሰዎችን አዛ ማድረግ እንደሌለበት ተናግረዋል አንዳንድ ለሐጅ የሚሄዱ ሰዎች አተዘዩን ይጋጌጣሉ በምን بحلق اللحية ጺማቸውን ሙልጭ በማድረግ ይዘጋጃል በወንጀል ይጀምሩታል ጺም ማሳደግ ዋጅብ ነው ነብዩ አለይሂ ሰላቱ ሰላም ብዙ ሐዲሶችን ተናግረዋል እነዚህ ሐዲሶች በሙሉ የሚያመላክቱት ጺም ማሳደግ ዋጅብ መሆኑን የሚያሳዩ ናቸው መላጨቱ መንካቱ حرام እንደሆነ የሚያሳዩ ናቸው ጸጉር ለሴቶች ውበት ነው ለዚህ ነው ሐጅም ላይ ቢሆን ሙሉ በሙሉ አይላጭ ለወንዶች ደግሞ ጺማቸው ውበታቸው ነው አላህ ከሴቶች እንዲለዩ አድርጎ ፈጥሯቸዋል አንዳንድ ወንዶች ይሄ ቀድሞ ቀመሳቸውንም ያሳጥራሉ ጺማቸውን ሙልጭ አድርጎ ጸጉራቸውን ሙሉ በሙሉ ተልጮ ሲመጡ ሴት ይሁኑ ወንድ ሆኑ የማያስተውቁ ሰዎች አሉ የሚመሳሰሉ ሰዎች አሉ ይሄ ነብዩ አለይሂ ሰላቱ ሰላም የከለከሉት ነው በጥብቅ ያስጠነቀቁት አንዳንድ ሐጅ የሚያደርጉ ሰዎች ጺማቸውን በመላጨት ውበታቸውን ለማሳየት የሚሞክሩ ሰዎች አሉ ወሃዚል ማዕሲያ እቺ ወንጀል من اكثر المعاصي በጣም የበዛች የሆነች ወንጀል ነች እቺ ጺም መላጨት ሰዎች ዘንድ በጣም ቀላል የሆነች ነገር ነች ባሁኑ ሰዓት አንዳንድ ሰዎች እንደውም በየ3 ቀኑ ትንሽ የሆነ ለመብቀል ሲሞክሩላ በራሳቸው የሚሉጩ ሰዎች አሉ መላጫን አዘጋጅተው ለምን ሽበትም ከበቀለባቸው ሽማግሌ እንዳይባሉ ጺማቸውም ካደገ ወይ አክራሪ ነው ወይ የሃይማኖት ሰው ነው እንዳይባሉ ከተለያየ ከመስሪያ ቤት ሰዎች ስለሚገናኙ በየቀኑ ገብቶ የሚልጩ ሰዎች አሉ ይሄ በየቀኑ የሚሰራ ወንጀል ነው ነብዩ አለይሂ ሰላቱ ሰላም የመጡበት ዲን ጺም ወንዶች እንዲያስረዝሙ ይሄንን ደግሞ ነብዩን ተከትሎ በሰሩ ስራ አጅር እንደሚያገኙ ያላህ ነብይ ተናግረዋል እቺ ማዕሲያ በጣም የበዛች ነች ሽዩዕን አለ በጣም የተሰራጨች ነች በይነ المسلمين በሙስሊሞች መካከል የዓለም ሁጃጆች ይመጣሉ ሐረም አካባቢ ከኢትዮጵያ ከጅቡቲ ከየመን ከአሜሪካን ከጀርመን ከሳውዝ አፍሪካ ከደቡብ አፍሪካ ከዓለም ነው የሚመጡት የተወሰነው እንግሊዝኛ ብቻ ነው የሚናገረው አማርኛ አይችል አረብኛ አይችል ከፈረንጅ ከአሜሪካን ነው የመጣው የተወሰነው ከጀርመን የተወሰነው ከፈረንሳይ የተወሰነው ከተለያየ ሀገር ይመጣል ግን አንድ የሚሆኑበት ነገር አለ ሙስሊሞች ልክ እንደ ወንድምና እንደ አባት ነው የሚታዩ ያመጣቸው አንድ አላማ አለ ያቺ ምንድነች ተውሂድ ነች ይግባባሉ ዝም ብሎ ይግባባሉ ፈረንጅ ወይንም ደግሞ እንግሊዝኛ ብቻ የሚያወራው ሰውዬ ከስልጤ ሀገር ወይ ከጉራጌ ሀገር ይሄደ ምንም አረብኛም አማርኛም የማይናገሩ ሰዎች አሉ ውሃ ሲጠማቸው ውሃ መፈለጋቸው ለዛ ፈረንጅ በመልእክት ይነግሩታል ያ ፈረንጅ ውሃ ገዝተው ጁስ አምጥቶ አጠጥቷቸው መንገድ ይዟቸው ሂዶ የተለያየ ነገር ኸይር ስራ ሲሰሩ ታያላችሁ ይሄ የአላህ ኒዕማን ሙስሊሞች ይግባባሉ ዝክራቸውም አንድ ነው አንድ ልክ ከሐጅ ቀን ጀምሮ እስከሚያልቅ ድረስ አንድ አይነት ስራ ምንድነው የሚባለው አብዛኛው ዝክር አብዛኛው እስከ የውመ ነህር ድረስ እዚህ ጠጠር የሚወረወርበት ቦታ አለ አላህ ሲወፍቃችሁ ታዩታላችሁ አረፋ ላይ ቆሞ ሰው ሙዝደሊፋ አድሮ የኢድ ቀን ደግሞ እዚህ እናንተ ስታርዱ እዛ ሁጃጆች ጠጠር ይወረውራሉ ለማረድ የያዙ ሰዎች ያርዳሉ ጸጉራቸው የሚላጩ ሰዎች ይላጫሉ ጧፍ ለፋዳ የሚያደርጉ ሰዎች ጧፍ ለፋዳ ሰፋና መርዋ የሚሮጡ ሰዎች ያደርጋሉ ሁሉም እዛ ደረጃ ከመድረሳቸው በፊት አንድ አይነት ዝክር ነው የሚለው ሁሉም ምን አንድ አይነት ዝክር እቺም ዝክር ምንድነች ጌታዬ እሺ ማለትን እሺ ብያለሁ ላንተ አጋሪ የለህም ኒዕማም ጸጋም ላንተ ነው ላንተ አጋሪ የለህም የምትለው አንቃር ሁሉም ይላታል አንድ ባንድ ሜዳ ባንድ ማደሪያ ቦታ ባንድ መንገድ ይቺ አንድ ታደርጋቸዋለች ስለዚህ እንዲህ አይነት ከሚሰበሰቡ ሰዎች መካከል የተሰራጨች ነገር አለች بين المسلمين في هذا العصر በዚህ ጊዜ በተለይ بسبب استيلاء الكفار ካፊሮች የበላይ ከመሆናቸው የተነሳ አንዳንድ ሀገር ላይ ካፊሮች የበላይ ናቸው መንግስቱ ካፊር ነው ቢሮ ላይ ማናጀሮቹ ትላልቅ ቦታ ላይ ያሉ ሰዎች ካፊሮች ናቸው ሹፌሮች ካፊሮች ናቸው ንግድ አካባቢ የሚታዩት ካፊሮች ናቸው መንግስት ሲኬድ አብዛኛው የሚገኙት ካፊሮች ናቸው ካፊሮች ከመኖራቸው የተነሳ ሙስሊሞች ካፊሮችን ተከትሎ የነሱን ተከትሎ የገቡባት በጊዜው የበሳች ማዕሲያ ነች ይላል ይህም ካፊሮች የበላይ ከመሆናቸው የተነሳ አላ አክተሪ ቢላዲሂም አብዛኛው ሀገር ላይ
ወነቅልህም هذه المعصيه እቺን ማዕሲያ ከማሰራጨታቸው ኢለይሃ ወደ ሀገሪቷ ይቺን ማዕሲያ ያሰራጫሉ ጺማቸውን ሙልጭ አድርጎ ይሄን አሳድጉ ያሳደጉ ሰዎችን እንዳሸባሪ እየቆጠሩ ጺም ያሳድጉ ሰዎች በቃ አሸባሪዎች ናቸው ብሎ ፍረጃ ይሰጣቸዋል ይሄ ዓለም ላይ ያለ ነው አሁን እንደውም እየተሻለ ጀለቢያ የሚለብስ ጺም ያሳድግ ንቃብ የሚለብሱ ሴቶች ንቃብም ለብሶ እጃቸው ላይ ጋንት የሚያደርጉ አይናቸውን ሙሉ በሙሉ የሚሸፍኑ ከታች እግራቸውን ሙሉ በሙሉ የሚሸፍኑ ሴቶች በፊት እንደ አሸባሪ ነበር የሚታዩት ዓለም ላይ አሁን ግን አልহামዱሊላህ አሜሪካን ብትሄዱ ጀርመን ብትሄዱ ፈረንሳይ ብትሄዱ የተለያየ ዩሮፕ ሀገሮች ብትሄዱ እነዚህ ሰዎች አሉ አሸባሪ ያለመሆናቸው በተግባራቸው ያሳዩ መስገድ መጾም ሐጅ ማድረግ ዘካ መስጠት ዝምድና መቀጠል የወላጅ ህግ መጠበቅ መስጊድ መስራት መድረሳ መስራት ሰላት መስገድ አዛን ማለት ኢቃም ማለት ካልሆነ በስተቀር ምንም የሚያሸብሩት ነገር የለም በል እንደውም አሸባሪዎች ራሳቸው እንደሆኑ አላህ ግልጽ ያደረገባቸው የተለያየ ግድያዎችን ሙስሊሞች ላይ ዓለም ላይ ግድያ ይፈጽሙና መጨረሻ ሪፖርት የሚያደርጉት ውጤቱን የሚሰጣቸው ለሙስሊሞች ነው ይሄ ከድሮም ጀምሮ ያለ ነው ከነብያቶችም ጀምሮ የሆነ የተለያየ ወንጀል ይሰሩና ማን ነው ሲባል ወደ ነብያቶች ያስጠጉት ነበር ውጤቱ ስለዚህ ካፊሮች የበላይ በመሆናቸው የተነሳ ሙስሊሞች ይከተሏቸው ከመፍራትም ሊሆን ይችላል ካለማወቅም ሊሆን ይችላል አንዳንድ መስሪያ ቤት አካባቢ ያሉ ወንድሞቻችን እህቶቻችን ካፊሮች አሸባሪ ወይንም ደግሞ አክራሪ ይሉኛል ከሚል አንፃር ሱናን ሙሉ በሙሉ የሚተው ሰዎች አሉ ካላስ ጺማቸውን ይልጫሉ ሱራቸውን ይጎትታሉ ሴቶችም ንቃባቸውን ያወልቃሉ ጓንታቸውን ያወልቁና ከነሱ ጋር ይቀላቀላል ለምን አሸባሪ እንዳይባሉ አሸባሪ ያለ መሆንን በተግባር መግለጽ ነው እንጂ የነብዩ ሱና የአላህ ዲን አይተው ያለ መሆን በግልጽ መግለጽ ነው ስለዚህ ካፊሮች የበላይ በመሆናቸው የተነሳ ወደ ሀገራቸው እቺን ኢምፖርትና ኤክስፖርት ከማድረጋቸው የተነሳ ሙስሊሞችን 100% ይቀርብሷቸዋል ወደነሱ وتقليد المسلمين لهم فيها ይሄው ሙስሊሞች እነሱን ይከተሏቸዋል ጺምን ሚላጩት ካፊሮች ናቸው ሙስሊሞች አይደሉ ሙስሊሞች አይላጩ ነብዩ አይልጩም ነበር ከነብዩ በፊት የነበሩ ነብያቶች አይልጩ አላህ እዚች ጋር ወንዶች ላይ ያበቀላት እንድትላጭ አይደለም ውበት ነች ለወንዶች ጌጥ ነች አይነካ የወንዶች ጌጥ ነው ውበታቸው በል አንዳንድ ሰዎች እንደውም ድሮ ጠንከር ብሎ ጺም መላጨት حرام ነው የሚሉ የነበሩ ሰዎች አሁን ጭራሽ ጺም መላጨት حرام ነው ካልኩኝ አክራሪ ነው ይሉኛል ከሚል አንዳንድ ዳዮች ምን ይላሉ ዶክተሮች ሁሌ ጺሙን ሚላጭ ሰው ብጉር ይበዛበታል ብጉር ሲበዛበት ደግሞ ያ ብጉሩ ደግሞ አይኑን ያደቅብበታል ይያሉ ዝም ብሎ የሆነ የካፊሮችን ሱና ወይንም ደግሞ የዶክተሮችን ተቀብሎ የሚናገሩ ሰዎች አሉ ይሄ ነውር ነው ነብዩ የተናገሩትን መናገር ነው ነብዩ የተናገሩት ነገር ላይ ጥቅም አለ ነብዩ ያዘዙበትን ትእዛዝ መቃረን ላይ ሁሌ ጉዳት አለ የታወቀ ምሳሌ ነብዩ አለይሂ ሰላቱ ሰላም ወተት ላይ ዝንብ ብዙ ጊዜ ይገባል ወተት ላይ ዝንብ ሲገባ ነብዩ አስገቡት ዝንቡን አሉ ሙሉ በሙሉ አስገቡታል ወተቱ ላይ አስገቡትና አውጥታችሁ ጠጡታሉ ነብዩ ለምን ሲባል አንደኛው ክንፉ ላይ መርዝ አለበት አሉ ነብዩ አንደኛው ደግሞ መድኃኒት ማክሸፋ ያለው አሉ ነብዩ ይሄን ሙስሊሞች ነብዩ ሐዲስ እንደተናገረ ሰይ የሆነ ሐዲስ እንደሆነ ያውቃሉ ግን ለመናገር ግን ይከብዳቸዋል ካፊሮችን ይፈራሉ እንዴት ዝንብ የተለያየ ቦታ ላይ ሽንት ቤት ላይ ያርፋል የተለያየ ቦታ ላይ ያርፋል አይደል እንዴት የሚለው ያሳፈራቸው ነበር ከዛ አሁን ዶክተሮቹ ሲመራመሩ ዝንብ የሆነ ነገር ላይ ካርለፈ ሙሉ በሙሉ አስገቡታሉ ዶክተሮቹ አሁን ደረሱበት ለምን ሲሉ አንደኛው ላይ መርዝ አለበት አንደኛው መድኃኒት አለበት አሉ ዶክተሮቹ ነብዩ የዛሬ 1445ኛው ዓመት በፊት ነው የተናገሩት ዶክተሮች ግን አሁን ሲናገሩ ሙስሊሞችን መስጊድ ላይ መናገር ጀመሩ ለምን እነዛ ካፊሮች ድሮ ከተናገርን እነዚህ የበታች ሰዎች ብሎ ይሉናል ስለሚሉ አይናገሩ ካፊሮች ግን አሁን ሲናገሩት ይናገራሉ ይሄ ተገቢ አይደለም ነብዩ ከተናገሩ መቀበል ብቻ ሙስሊሞች እንደዛ ናቸው ያንዳንዱ የአላህ መልእክተኛ የተናገሩት ነገር ከጀርባው ጥቅም አለ ሁሉ ነገር ጥቅም አለ መፋቂያ መጠቀም ጥቅም አለው ጺም ማሳደግ ጥቅም አለው ሱሪ ማሳጠር ጥቅም አለው ሐጅ ነብይ ያለ መጨበጥ ጥቅም አለው ሴትን ያለ መመልከት ጥቅም አለው ጀማ መስገድ ጥቅም አለው ዘካ መስጠት ጥቅም አለው ዝምድና መቀጠል ጥቅም አለው ሁሉም ጥቅም አለው ይሄን ቀጥታ ከነብዩ ተቀብሎ ማድረግ ነው እንጂ ካፊሮች ስላደረጉት ብቻ አይደረግም ሰሃቦች ወዳው ነበር የሚቀበሉት እና ዑመር እና አቡበክር እኮ መካ ላይ ሲኖሩ እኮ ባለ ሀብቶች ናቸው እኮ አንዳንድ ሰሃቦች የሀብታቸው ብዛት የሚቀቡት ሽቶ የሽታው የፓወሩ በጣም ከፍተኛ መሆኑ መንገዱ ይሸት ነበር ግን ወደ እስላም ሲመጡ ጫና ተደረገባቸው ሲሞቱ እንኳን የሚከፈኑበት ነገር ጠፍቶ ከላይ ሲከፈኑ ከታች ይከፈት ነበር ከታች ሲከፈኑ ከላይ ነብዩ ባገኛችሁ ሸፍኑና ሌላው ቅጠል ጨምራችሁ ቀበሯቸው አሉ ነብዩ አለይሂ ሰላም ሰሃቦች በዚህ ልክ ነበር ስሜታቸውን ሻህዋቸውን አያስቀድሙ ነብዩ ቁጭ ሲሉ ሰሃቦች ቁጭ ይሉ ነበር ከቆሙ ይቆማሉ አብሮ ለነሱም የመጣ ትእዛዝ ይመስላቸው ነበር ካፊሮችን ተከትሎ የነብዩን ዲን መቀየር ትልቅ ክፋት ያለው ነገር ስለዚህ ወተቅሊድ المسلمين لهم فيها ما نهي صلى الله عليه وسلم ነብዩ አለይሂ ሰላቱ ሰላም ከመከልከላቸውም ጋር ጺም መላጨትን ከልክሏል ያላህ ነብዩ ከመከልከላቸውም ጋር ኢያሁም عن ذلك صراحه እነዚህ ሙስሊሞችን በግልጽ ነብዩ በማያሻማ ሁኔታ ከልክሏል ጺምን አትንኩ ብሎ ነብዩ አለይሂ ሰላቱ ሰላም ብዙ ሐዲስ ነው ያስተላለፉት ምንም ጥርጥር የሌለው ሰሂህ በሆነ ሐዲሳቸው في قوله عليه الصلاه والسلام ነብዩ አለይሂ ሰላቱ ሰላም ማለታቸው ነው خالف المشركين አሉ ሙሽሪኮችን ተቃርኖ አሳዩዋል
በምን እንቃረናቸው ሲባል አፉል ሸዋርብ አሉ ነብዩ እቺ ቀድሞ ቀመስን አሳጥሯት አሉ ነብዩ ማሳጠር ነው ወይስ ሙሉ በሙሉ መላጨት ነው የሚለው ለማው ዘንድ خلاف አለ የተወሰኑት ሙሉ በሙሉ መላጨትም ይቻላል ይላሉ አንዳንድ ሰዎች ጠርጎ ያነሱ ደማቸው ይታያል አይደል እዚህ ጋር የተቆረጡት ኢማሙ ማሊክ ሙሉ በሙሉ እቺ ቀድሞ ቀነሷን በምላጭ የሚልጭ ሰው መቀጣት አለበት ስርዓት ሊይዝ ይገባል ይላሉ ይሄ ሙሉ በሙሉ አይላጭም ይሄ ራሱ ቀድሞ ቀመስ ሙሉ በሙሉ ሙልጭ ሲደረጋ ያስጠላል በጣም ነብዩ እቺን ላጫት አይደለም ያሉት ሐጅ ላይ አሁን ነብዩ አለይሂ ሰላቱ ሰላም ጸጉራቸውን ለሚላጩ ሰዎች አላህ ይዘንላቸው ለወንዶች ጸጉራቸውን ለሚላጩ አላህ ይዘንላቸው ጸጉራቸውን ለሚላጩ አላህ ይዘንላቸው ሲሉ ሰሃቦች ለሚያሳጥሩት ሲሏቸው ለሚላጩት ለሚያሳጥሩትስ ለሚላጩት አሉ እስከ 3 ጊዜ ጸጉራቸውን ሐጅ ላይ ሐጅ ስርዓት ካለቀ በኋላ መላጨቱ አላህ ይዘንላቸው አሉ 3 ጊዜ በአራተኛው ለሚያሳጥሩትም አላህ ይዘንላቸዋል ሐጅ ላይ ሙሉ በሙሉ ጸጉርን ማንሳት የተወደደ ነው ወይ ዑምራ ላይ እቺን ሙልጭ አድርጎ ማንሳቱ የተወሰኑት ይቻላል ይላሉ ፉቃሃዎች የተወሰኑት ግን አይቻልም ይላሉ አይቻልም የሚሉት መረጃ አላቸው ነብዩ አሳጥሩት ነው ያሉት ቀሱ ሸዋሪብ አሳጥሩ ነው ያሉት ነብዩ ላጩት ሳይሆን እቺን አሳጥሯታል አይሁዳና ነሳራ ወይ ሙሉ በሙሉ ይልጩታል ወይም ደግሞ አፋቸው ውስጥ መጥቶ እስኪገባ ድረስ ያሳድጉታል አውዝ ቢላህ በጣም ያስጠላል ውሃ ሲጠጡ ብርጭቆ ላይ መጥቶ ይገባል ይጽማቸው ሲበሉ ከምግቡ ጋር ይነካካል ይሄን ነብዩ አልፈቀዱም ከልክለዋል ሙልጭ አድርጎ ማሳጠርም ደግሞ አይቻልም መሃል ላይ ጥቁረቱ ሳይጠፋ ያጥራል በዛ ልክ የአላህ ነብይ አለይሂ ሰላቱ ሰላም አዘዙ ቀጥሎ ዋውፉ ሊሃ አሉ ነብዩ ጺምን አወፍሩት አሳድጉት አሉ የአላህ ነብይ ይሄም 6 ቁጥር ይዛችሁ ታች ስትወርዱ ኢማሙ አልቡኻሪ ይሄንን ሐዲስ ስለ ጺም የተናገሩት ነብዩ 8ኛው ቁጥር ላይ ኢማሙ ሙስሊም ደግሞ 120ኛው ሐዲስ ቁጥር ላይ ዘግቦታል ጺምን ማሳደግ እቺ ቀድሞ ቀመስን ደግሞ ማሳጠር እንዳለ وفي الحديث الاخر በሌላ ሐዲስ ደግሞ ነብያችን አለይሂ ሰላቱ ሰላም وخالفوا اهل الكتاب አሉ ነብዩ እነዚህ اهل الكتابዎች ተቃረኗቸው አሉ ነብዩ ምን በማድረግ ጺማችሁን በማወፈር እቺ ቀድሞ ቀመስን ደግሞ በማሳጠር አሉ ነብዩ ከነሱ ጋር አንድ እንዳትሆኑ እነሱ ብዙ ጊዜ ቆንጆ ጫማ ይለብሳሉ ቆንጆ ሱሪ ይገዙና ሱሪውን አውርዶ ያለብሱታል ጫማው መሬት ላይ ሱሪውን እየጎተቱ የሱሪው ጭቃ ጫማቸውን ዳሜጅ ያደርግባቸዋል ያበላሻል መቁረጥ ማሳጠሩ ያሳዝናቸዋል በብዙ ነገር ከነሱ ጋር መመሳሰል ያስፈልግ በምግብ አበላል በግራ አይበላ ሙስሊም በግራው አይበላ ወይ አይጠጣም ነብዩ አለይሂ ሰላቱ ሰላም አንድ ወጣት አገኙትና በግራው ይበላል ይጠጣል አንተ ሰውዬው በቀኝ ብላ አሉት ነብዩ አልችልም አላቸው አትቻል አሉት ነብዩ አለይሂ ሰላቱ ሰላም ከዛ በኋላ እጁ ተነስታ አጣቀም ወዳፉ እንደዚህ ተነስታ አጣቀም እዛው ደበዘዘች በግራ መብላት መጠጣት የሸይጣን ተግባር ግራ እጃችን ቆሻሻ ልናስወግድበት ሽንት ቤት ገብተን እንጸዳዳበታለን ቆሻሻ የሆኑ ነገሮችን እናስወግድበታለን ቀኝ እጅስ ምግብ ይበላበታል ዝክር ይዘከርበታል ቁርአን ይያዝበታል ክታብ ይያዝበታል ጥሩ ነገሮች ይሰራበታል ቀኝ እጅ ግራ እጅ ደግሞ ቆሻሻ ይወገድበታል ይሄ ነው ካፊሮች በግራ ሲበሉ አንድ ሙስሊም ይመጣና ነው በግራ ይበላል ካፊሮች ደግሞ ምግብ ሲበሉ ጠርጎ መብላት አይፈልጉም ነብዩ አለይሂ ሰላቱ ሰላም ከምግብ በረካው የተካባቢ እንዳለ አይታወቅም ማለት መጨረሻው ላይ ሊሆን ይችላል በረካው ብዙ ሰው ረጅም ሰዓት ይበላና የበላው አይመስለኝም ይላል ነብዩ የቱ ጋር በረካው እንዳለ አይታወቅም ማለት ብሉታል የቀረውን በደንብ አርጋችሁ ትበላላችሁ ከበሉ በኋላ ነብዩ አለይሂ ሰላቱ ሰላም ጣቶቻቸው ላይ የቀረውን ያነሱ ነበር ባፋቸው አንድ ሰው ምግብ ቤት ገብቶ ወይንም ደግሞ የካፊር ጓደኛ ወይንም ደግሞ ካፊር ቤተሰብ ያለው ሰው የነብዩን ሱና ፊት ለፊት ማድረግ በጣም ይከብደዋል በቃ የበታችነት ይመስለዋል የነብዩ ሱና ነው ይበላ የሚያደርግ ተግብረው ወደፊት ይወስዳል የበታችነት በግራ መብላት የበታችነት እጅ ላይ ያለውን ምግብ ማባከን ትሪ ላይ ብዙ ምግቦችን መተው ነው የበታችነት የበላይነት የነብዩን ሱና በመከተል ነው ስለዚህ አህለል ኪታቦችን ኻልፏቸው አሉ የአላህ ነብይ وفي هذه القبيحه ጺም በማንሳት በመናጨት ያለው ጸያፍ የሆነ ነገር ኢደቱል ሙኻለፋ በጣም ብዙ የሆነ ተቃርኖ አሉበት አወለን የመጀመሪያው ሙኻለፈት አምር ረሱል ሰለላሁ ዐለይሂ ወሰለም የነብዩን ትእዛዝ መቃረን አለበት የመጀመሪያው አንድ ሰው ጺሙን ሄዶ ጸጉር ቤት ሙልጭ አድርጎ ሲያስነሳ ወይንም ደግሞ ጺም መላጫ ገዝቶ አምጥቶ ሲያነሳው መጀመሪያ ነብዩን እየተቃረነ ነው የመጀመሪያው ይሄ አምር ረሱል ሰለላሁ ዐለይሂ ወሰለም አሰሪህ بالإعፋ ሰሪህ ነው ግልጽ ነው ደግሞ አሻሚ አይደለም አንዳንድ ነገሮች የሚያሻሙ ነገሮች አሉ ሌላን ማብራሪያ የሚፈልጉ ሰሃቦች እንዴት ተረዱት ወይ ተላልቅ አሊሞች እንዴት ተረዱት ይሄን ሐዲስ ብሎ ባስ የሚፈልጉ ሐዲሶች አሉ ከግራ ከቀኝ ከፊት ከኋላ ያሉ ሐዲሶችን ሰብስበው አምጥቶ ድጋፍ የሚፈልጉና መተርጎም የሚፈልጉ ሐዲሶች አሉ ይህ ግን ግልጽ ነው አሳድግ በቃ አሳድግ ማለት ተላጭ የሚል ነገር ይይዛል ውስጡ ላይ አንድ ሰው ይሄን በር የመስጂዱን በር ዝጋው ሲባል ከፈተው የሚል ነገር አለው መልእክት የለው በቃ እንዲህ ግልጽ የሆነ ነገር ነው የተናገሩት ጺማችሁን አሳድጉ አምር ነው አሳድጉ ነው ያሉት ነብዩ ምንም አሻሚ አይደለም ግልጽ የሆነ ነው የኺላፍም ቦታ አይመችም የሚመች ቦታ አይደለም በቃ ግልጽ የሆነ የነብዩን ትእዛዝ እየተቃረነ ነው የመጀመሪያው ثانيا ሁለተኛው التشبه بالكفار
ሁለተኛው በካፊሮች መመሳሰል አለበት ነብዩ አለይሂ ሰላቱ ሰላም ካፊሮችን እንዳትመሳሰሉ አህለል ኪታቦችን ተቃረኗቸው ጺማችሁን አሳድጉ እዚህ አካባቢ ከፊት ለፊት ያሳደጉም ከኋላ እንደዚህ የሚሸበሽቡ ሰዎች አሉ ይሄም አይቻልም ሙሉ ነው የምታሳድጉ ይሄ ቦታ የጺም ቦታ ነው የፀጉር ቦታ አይደለም መወፈር አለበት ነብዩ አወፍሩት ነው ያሉት ይሄ የጺም ቦታ እስከሆነ ድረስ አይነካም ثالثا ሶስተኛው ደግሞ ተግይሩ خلق الله የአላህን ፍጥረትን መቀየር ነው ወንዶችን አላህ ምን አድርጎ ነው የፈጠራቸው ጺም አድርጓል አላህ ወንዶችን ሲፈጥር በዚህ ፈጥሯል ያላህን የፈጠረበትን ፍጥረትን መቀየርን ይይዛል الذي فيه طاعه الشيطان ጺሙ ሲያስወግድ ሸይጣንን እየታዘዘ ነው ወደደም ጠላ في قوله كما حكى الله تعالى لك الله شيطان የሰው ልጆችን አላህ የፈጠረበትን ፍጥረት እንዲቀይሩ አደርጋቸዋለሁ ብሎ ነው ዚቶ ነው የመጣው ለማክፈር ሞክራለሁ የከፈረ ይከፍራል ባንተ ጠንካራ ባሪያዎች ላይ ስልጣን የለኝም አንተ የፈጠርከበትን ደግሞ የተፈጠሩበትን ፍጥረታቸው እንዲቀይሩም ደግሞ አዛቸዋለሁ ይላል አንዳንድ ሰዎች ይቀነሳሉ አይደል መቀነስ አይቻልም ይሄም حرام ነው የተፈጠሩበት እኮ ራሱን የቻለ ውበት ያለው ፊት አላቸው ግን ይቀነሳሉ አንዳንዶቹ ጥርሳቸውን ይሰብሩታል ፍንጭት ለማውጣት ብሎ ትክክለኛው ጥርሳቸውን ሐኪም ቤት ሄዶ የሚያሰብሩና ጥርሳቸውን የሚሰብሩ ሰዎች አሉ ሰውነታቸው ላይ ይጽፋሉ የተነቀሱ ሰውነታቸው ላይ ያጻፉት ጽሁፍ እስከሚሞቱ ድረስ አይጠፋም አንዴ ኬሚካል እነዚህ አይሁዳ ነሳራዎች መጀመሪያ ዱርዬ ከነበረ ወይ ቦዘኔ ከነበረ ወደ ዲኑን ካም ቢመለስ ዞር ብሎ ያቺን ቦዘኔነቱን እንዲያስታውስ ያደርጉታል ብዙ ሰዎች አሁን መስጊድ ላይ ከመስለማቸው በፊት መስቀል እዚህ ጋር ይስላሉ ከሰለሙም በኋላ መስጊድ ውስጥ መስቀላቸው ይታያል አንዳንድ ሰው ላንሳው ቢሉ አይችሉ ሙስሊሙም ሆኖ ዱርዬ ከነበሩ ደግሞ የተቀነሱት አለ እዚህ ውስጥ ወይ የልብ ቅርጽ ይስሉበታል ወይ ደግሞ አንድ የሚወዷት የሚያፈቅሯት የነበረችን ሴት ስም ይጽፋሉ ሰውነታቸው ላይ ያንን አሁን ትክክለኛው እስልምና ውስጥ ሱና ውስጥ ገብቶ እንኳን ላጥፋው ቢሉ አይጠፋላቸው ይሄ ካፊሮች የሰሩባቸው ስራ ነው خلاص ይሄ ሌላ ነገር የለም ሸይጣን የጠቀሰውን ነገር አላህ ሲጠቅስ ذلك عنه ከሸይጣን ولا امرنهم على الله አዛቸዋለሁ አለ በምን በሰላት በዘካ በሐጅ በጾም ሱሪ በማሳጠር ጺም በማሳደግ አይደለም ሸይጣን ያዝብ እንደዚህ فلا يغيرن خلق الله አለ ይው አዛቸዋለሁ ያላህን ፍጥረት እንዲቀይሩ በቃ ጺማችሁን አንሱት እንጂ ከናንተ ጋር አብሮ አይደም ሽማግሌው ትባላል ሽበትህ ይታያል አክራሪ ትባላል እያለ ያስልጫል ያስልሷል በተለይ ኢትዮጵያ ውስጥ የነበሩ አንዳንድ የሱና ወንድሞች አሜሪካን የተለያየ ዩሮፕ ሀገሮች ሲሄዱ ተመልሶ ሲመጡ ጺማቸውን አመድ አድርጎት ነው የሚመጡት ሱራቸውን ለቆ ንቃብ የለበሱ ሴቶችም ንቃባቸውን አውልቆ ተቀይሮ ቀለም ተቀብቶ ይመለሳሉ ለምን መሰልጠን ነው ይላል ይሄ መሰይጠን ነው የሚባል ወደ ሰይጣንነት መመለስ ነው እንጂ መሰልጠን አይደለም መሰልጠን ሱናን መያዝ ነው ካፊሮች የሰሩ ስራ ገጠር ድረስ በየቤቱ ገብቷል እኮ በሙስሊም ቤት ቃሪያ መልበስ የሙስሊም ነው እንዴ አይደለም አንድ ሰው ሱሪ ከለበሰ ሰፋ ያለ ሱሪ ይለብሳል ሰውነቱን ማሳየት የለበት ይሄ ዑለማው ዘንድ ክላፍ የለውም حرام በመሆኑ ጠባብ ቃሪያ ሱሪ የሚለብስ ካፊሮች የሚታወቁበትን ልብስ በመልበስ ላይ ዑለማው ዘንድ ክላፍ የለም حرام ነው ይሄ በጣም ተወዳጅ የነበረው ነብዩ ዘንድ ጀለቢያ ነው ቀሚስ ነው ሽርጥ ነው ነብዩ ዘንድ ተወዳጅ የነበረው ቃሪያም ለብሶ ደግሞ ከኋላ ሱሪን ዝቅ ማድረግ ሰውነትን ማሳየት ይሄ ሙስሊም ነው እንዴ ሙስሊም አይደለም والله حرام ነው ይሄ ምንም ዓሊሞች አይጨቃጨቁበትም ጭራሽ አቅል ያለውም ሰው አይጨቃጨቅበት ቃሪያ ሱሪ ለብሱና ዝቅ አድርጎ ሰውነታቸውን የሚያሳዩ ወንዶች አሉ ድሮ ሴቶች ነበር አላህን ፍሩ ሊበሱ የሚባለው አይደል አሁን ደግሞ ወንዶችም ይባላል ለአላህ ብላችሁ ልብሳችሁን ከፍ አድርጉ ቀበቷችሁን ይሰሩ ይባላል በየከተማው በየወረዳው አገር ቤትም ገብቷል በየቦታው አለ ይሄ حرام መሆኑ ሸክ የለው ይሄን ማያመጣው ማን ነው ካፊሮች ናቸው የካፊር ሱና ነው ወይ አንድ ካስተጫዋች ሱና ነው ወይ አንድ ሯጭ ሱና ነው ወይ አንድ ዘፋኝ ሱና ነው እንጂ የነብዩ ሱና አይደለም ወይ ደግሞ የዑለማው ሱና አይደለም ይሄ የፋጅሮች የጠማማዎች خمر የሚጠጡ ሰዎች ወሬ የሚያመላሉ ሰዎች ዝሙት የሚሰሩ ሰዎች ሱና ነው ይሄ የነብዩ ሱና አይደል ከኋላ ሱሪ ተከፍቶ ከተሰገደ ሰላት ባጢል ነው አውራ በይነ ሱረቲ ወሩክባ የወንድ ልጅ አውራው መሸፈኛል ከዛ ማከል ክፍት የሆነበት ሰው ሰላቱ ተመላሽ ነው ባጢል ነው ሰላት መሸፈን ያለበት ቦታ አልሸፈ ይሄ ያመጣው ማን ነው ከእስላም ውጭ ያሉ ሰዎች ወይም ደግሞ ሙስሊሙም ሆኖ የካፊሮችን ሱና የሚከተሉ ሰዎች ጸጉርስ ማሳደግ ግማሹን ቆርጦ ግማሹን ማቆም ይሄም የካፊሮች የሸይጣን ተግባር ነው ይሄ ነብዩ አለይሂ ሰላቱ ሰላም ጸጉራቸው በዚህ በኩል ከዚህ ከጆሮአቸው አልፎ አይወርድም ነበር በጀርባም ከዚህ ከትከሻቸው አልፎ ይሄ ጽዳቱን ለሚጠብቅ ጧት አበጥራለሁ ከሳታ አበጥራለሁ ቅማል አይዝም ቁንጫ አይዝም ጽዳቴን እጠብቃለሁ አይሸትብኝም ላለ ሰው ይሄ ችግር የለው የነብዩ አስተዳደግ ግን ወይ እኩል ማሳደግ ወይ እኩል ማሳጠር ነው ይሄ ነው ሐዲሱ ሙሉ ጸጉሩንም ደግሞ አሳድገን ከዳርዳርም ይወጣው ቅርጽም አይቻል ዙራ ቅርጽ ያወጣሉ አይደል እንደዚህ እሱም አይቻል ይሄ ካፊሮች ያመጡትን ስና ተከትለን ገደል ነው የገባው ነብዩ አለይሂ ሰላቱ ሰላም ለው ደخሉ ጁህረ ደብን ለደከልቱሙ አሉ ነብዩ ወከሎ የሚባል እንስሳ አለ እዛው ይበላል እዛው ይሸናል እዛው ያድራል ሁሉ ነገር እዛው ነው የሚጨርሰው ሽንት ቤት ማለት ነው በቃ መኝታውም ሽንት ቤት ነው ምግቡም ሽንት ቤት ነው ሁሉ ነገሩም ሽንት ቤት ነው ያቺን ጉድጓዱን ካን ቢገቡ ትገቡ ነበር አሉ ነብዩ አለይሂ ሰላቱ ሰላም ማለት በቃ የነሱን ፈለክ ተከተላላችሁ እኔን ተተዋላችሁ ነው ነብዩ ያሉት በተለይ ጸጉር ላይ ሱሪ ላይ ልብስ አለባበስ ላይ
ጺም ላይ ወጣቶች አካባቢ ያለው ፍትና ተቆጥሮ ያልቅ መጠንቀቅ ያስፈልጋል የነብዩን ሱና መከተል ነው ያኔ የነብዩን ሱና ስንከተል አላህ የበላይ ያደርገናል እሺ فلا يغيرون خلق الله የአላህን ፍጥረት እንዲቀይሩ አደርጋቸዋለሁ ብሎ ሸይጣን አጠማለው እጫወትባቸዋለሁ እሰራላቸዋለሁ ብሎ ወጣ ባንተ መሳይ የሆኑ ሰዎች ላይ በኔ ባሪያዎች ላይ ስልጣን የለህም አለው አላህ በተቀዮች አላህን በሚፈሩ ዒልም ባላቸው ለአኺራ በሚዘጋጁ ሰዎች ስልጣን አልሰጠውም አለው አላህ ምናልባት አንዳንድ ሙስሊም የሆነ ጠንካራ የሆነ ሰው ጂኒ ሊይዘው ይችላል ስህር ሊሰራበት ይችላል ቢመጣው እንኳን ይወገዳል በኢማኑ ፓወር በቅራቱ ይወገዳል ያንተን አፈጣጠር እንዲቀይሩ አደርጋቸዋለሁ አለ ይሄው አላህ ወረድ አለና ደግሞ ምን አለ ወመን የተخذ الشيطان وليا على الله ሸይጣንን ወዳጅ አድርጎ የሚይዝ ምን ዱን ኢላ ከአላህ ውጭ فقد خسر خسرانا مبينا አለ ግልጽ የሆነ ውድመት ወድሟል በቃ ሸይጣንን የሚከተል የሸይጣንን ሱና የሚተገብር የአላህን አምር የነብዩን አምር የሚተው ሰው ከስሯል አለ አላህ ሶስተኛው ይህ ነው ጺምን በመላጨት ያለው አደጋ የአላህን አፈጣጠር መቃረን አለበት አራቢያ አራተኛው አተሸቡ በኒሳ በሴቶች መመሳሰል ነው ሴቶች ጺም አላቸው እንዴ ይሄላቸው ምናልባት አንዳንድ ሀገር ስትሄዱ ትንሽዬ ጺም ያለባቸው ሴቶች አሉ ይሄ ለሁክም ልናድር ይባላል በሸሪዓ ከሺ ሰው አንድ ሰው የሆነ ችግር ቢገኝበት ባንዱ ሰው የነዛ ሁክም አይቀየርም ጣልቃ ለገባ ቦታ አይሰጠውም ይባላል በሸሪዓ ሴቶች ያለ ጺም ነው የተፈጠሩት ጺም የላቸውም ሴቶች 120 አመት ቢቆዩ ዱንያ ላይ ጺም አይበቅልባቸው ወንድ ጺም አለው ሴት የላትም ለሴት ረጅም ጸጉር አላት ለወንድ እንደ ሴት ጸጉር የለም ማሳደጉን ካን እንደ ሴቶች ማሳደግ አይቻልም እንደ ሴቶች አሳድጎ ከታች አሳልፎ አውርዶ እንደ ሴቶች ጸጉር መሰራት አይቻልም حرام ነው በወንድ ላይ አላህ ለይቷል መስጊድ ውስጥ ጸጉራቸውን ፈትሎ እንደ ሴት የሚገቡ ሰዎች አሉ ማን ነው ጫና ያደረገባቸው ሸይጣን ያዛል የካፊሩ ሱና አለ ተከትሎ ገደል ይገባል አራተኛው በሴት መመሳሰል ነው በሴት ደግሞ መመሳሰል حرام ነው አይቻልም وقد لعن رسول الله صلى الله عليه وسلم يا الله نبي رغموال من فعل ذلك ወንድ በሴት ሴት በወንድ የተመሳሰሉን ነብዩ ተራግመዋል እርግማን አውርዶባቸው መመሳሰል አይቻልም በንግግር አንዳንድ ወንዶች የሴቶችን ንግግር የተላመዱ አሉ ተቅለስልሶ የሚያወሩ እንደ ሴቶች በንግግርም አይቻልም በአካይድም አይቻልም ባለባበስም አይቻልም ወንድ ነው ሴት ያላህ ነብይ ከልክሏል وقد لعن رسول صلى الله عليه وسلم من فعل ذلك لعن رسول الله صلى الله عليه وسلم ያላህ ነብይ ረግመዋል المتشبهين ሚመሳሰሉ من الرجال بالنساء ከወንዶች በሴቶች የሚመሳሰሉ ያላህ ለአና እርግማን ይወረድባቸው ነው ነብዩ መመሳሰል አይቻልም የሴት ልብስ ቤትም ውስጥ ቢሆን እሱ መልበስ አይቻልም መኝታ ቤትም ቢሆን ለመኝታ ማድረግ አይቻልም የሴት ነው ሴቷም ደግሞ መኝታ ቤት ወይም ደግሞ ቤቷ ስለሆነ የባሏን ጃኬት አንስታ መልበስ አይቻልም ሱሪ አንስታ መልበስ አይቻልም حرام ነው ይሄ ቤትም ውስጥ ቢሆን የተከለከለ ከውስጥም መልበስ አይቻልም ማታም ቢሆን ወንዶች ባይኖሩ መልበስ አይቻልም ክልክል ነው ለብቻም ቢኮን አይለበስም የተከለከለ ነው ያላህ ነብይ ከልክሏል አለይሂ ሰላቱ ሰላም የሴት ልብስ ይታወቃል አይታወቅም ይታወቃል የወንድም ይታወቃል ስለዚህ መመሳሰልን ከለከሉ ነብዩ والمتشبهات من النساء بالرجال ሴትም ሆና የወንድ የምትመሳሰል ያላህ ለአና ይወረድበታል ሴቶች አሉ እንደ ወንዶች ጸጉራቸውን የሚያሳጥሩ ሱሪ የሚለብሱ የወንድ ጫማ የሚለብሱ ሞተር የሚነዱ እንደ ወንድ ከሴት ጋር መዋል የሚደብራቸው ከወንድ ጋር ብቻ የሚያወዘቱሩ አሉ ያላህ ለአና ይወረድባቸው ሴቶች ናቸው አይቻልም ሴት ነች ወንድ ነው መቀየር አይቻልም ይሄው የሚመሳሰሉ ከሁለቱም ያላህ ነብይ ያላህ እርግማን ይወረድባቸው አሉ ይሄም 9 ቁጥር ስትወርዱታች ኢማም አልቡኻሪ 5885ኛው ሐዲስ ላይ አስቀምጦታሉ ከአብዱላህ ኢብኑ አባስ وقال الالباني شيخ الالباني አሁንም ድጋሚ ምክሯን ይቀጥላሉ ወይና من المشاهد ግልጽ ከሆነው ነገር التي يراها الحارس على دينه በዲኑ ጉጉት ያለው ሰው የሚመለከታት የሆነችው ችግር أن جماهيرا من الحجاج አብዛኛው ሐጅ ለማድረግ የሚመጡ ሰዎች يكونون قد وفروا لهاهم ልክ የሐጅ ስነ ስርዓት ከመጨረሳቸው በፊት ምናልባት ወር ወይ 2 ወር ጺማቸውን ዝምሉትና ያድግላቸዋል ከሐጅ በኋላ አሳጥሯለሁ ብሎ ያሳድጋሉ ከሐጅ በፊት ይታያሉ አብዛኞቻቸው ጺማቸውን አስረዝሙ بسبب احرامهم ልክ ኢህራም ከተለበሰበት ጊዜ ጀምሮ ሰውነት ላይ ያለ ጸጉር መንካት አይቻልም ጥፍር መቁረጥ አይቻልም የሐጅ አደራረግ 3 አይነት አደራረጎች አሉ እነሱ ጋር ስንደርስ እናየዋለን ግን የሐጅ ስነ ስርዓት ወይ የኡምራ ስነ ስርዓት የገባ ሰው ኡምራውን ሳይጨርስ ጥፍር መንካት አይቻልም ጺም መንካት አይቻልም የኢህራም ልብስ ስለለበሱ ስለማይነኩት ያድግላቸዋል فاذا تحللوا منه ልክ የሐጅ ስነ ስርዓት ወይ የኡምራ ስነ ስርዓት ሲጨርሱ فبدل በተቃራኒው ማድረግ ያለባቸውን ነገር ማድረግ ይያለባቸው አያህሊቁ ሩሰውም ጸጉራቸውን መላጨት ይያለባቸው ጸጉር መላጨት አጅር አለው ልክ ኡምራ ወይ ሐጅ ከጨረሰ በኋላ አንድ ሰው ጸጉሩን ይላጫል ይሄ አጅር አለው አላህ ዘንድ ጸጉራቸው መላጨት ይያለባቸው ከማ ነደባ ኢለይሂ ረሱል ሰለላሁ ዐለይሂ ወሰለም ዋጅብ እንደሆነ በሐጅ ላይ የሚደረገው መደረግ ያለበት ነገር ይሄን ማድረግ እንዳለባቸው ይያለ ኸለቁ ሊሃሁም ጺማቸውን ሙልጭ አድርገው ያነሱታል በቃ አብዛኛው ሐጅ አካባቢ የሚዘገነን ነገር ታያላችሁ ሐራም አካባቢ ክልክል ነው
ሐራም አካባቢ ያሉ ጸጉር ቤቶች ጺም መንካት አይፈቀድላቸውም ክልክል ነው አንሳ እንኳን ብትለው አውዙ ቢላህ ብሎ ነው የሚሸኙ እርምጃ ይወሰድባቸዋል መላጫ ይፈልግና ሙልጭ አድርጎ ገብቶ ሆቴሉ ወይ ያረፈበት ቦታ ያነሰዋል አሳድጎት ነበርኩ ያነሰዋል በቃ ይሄ ሰውዬ ሐጅም ያደርጋል ማዕሲያም ይሰራል ዑምራ ይሰራል ማዕሲያም ያመጣል ይሄ ተከለከለ ነው መታወቅ ያለበት ነገር አብዛኛው ሰዎች ይሄን ያደርጉታል አለቲ አመረ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አዘዋሉ ቢኢፋያ በማሳደጓ ነብዩ ሰለላሁ ዐለይሂ ወሰለም አዘዋሉ فإنا لله وإنا إليه راجعون ይላል እኛም ያላህን ወደ አላህ እንመለሳለን ምን አይነት ማሲያ ነው የሚሰራው ይላሉ ሼኹ ምን አይነት አላህ ማመጽ ነው የሚታመጸው ነብዩ ጺማቸውን አሳድጉ ይያሉ እንዴ ሰው ለመቆናጃጀት ወይ ደግሞ ከሐጅ ስራ ከዑምራ ስራ በኋላ እንዴት ጺሙን ይልጫ እንዴት በወንጀል ያስከትልበታል ዑምራውን ሐጁን አድርጎ እንደገና ወንጀል ያንድ ስራ ተቀባይነቱ የሚረጋገጠው ወይ ደግሞ ተቀባይ መሆኑ ተስፋ የሚኖረው አንድ ሰው ረመዳን ላይ ሲጾም ሲሰግድ ሲቀራ ሲያስቀራ ዳዋ ሲያደርግ ውሸት ሲርቅ ነበር አይደል ልክ ረመዳን ከወጣ በኋላ በዛው የሚቀጥል ከሆነ አላህ ረመዳኑን እንደተቀበለው ምልክት ነው ይላል አንድ ሰው ሐጅ ያደረገ አይደል ከሐጅ በፊት የነበሩ ማዕሲያዎችን እርግፍ አድርጎ ሲተው አላህ ሐጁን ተቀብሎታል ማለት ነው ምልክት ግን ረመዳን ላይ ለአላህ ስጁድ እየወረደ ከረመዳን በኋላ መስጊድ ማይመጣ ከሆነ خلاص ይሄ ከስሮ ከተመለሱ ሰዎች ነው ነብዩ አለይሂ ሰላቱ ሰላም 3 ጊዜ ኹጥባ የሚያደርጉበትን ደረጃ ሲወጡ አሚን ብሎ ነበር አሚን 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 ብሎ ነበር 3 ጊዜ ሰሃቦች ምን ነው ያ ነብይ አላህ ብሎ ጠይቋቸው ጅብሪል መጥቶ ነበራል እሺ ምንድነው የመጀመሪያ ወላጆቹን በህይወት አግኝቶ ወይ አንዳቸውን አግኝቶ እነሱን ካድሞ ጀነት ያልገባ አላህ ከራህመቱ ያርቀው ብሎ ዱዓ አደረገ እኔ አሚን አልኩኝ አሉ ነብዩ ሁለተኛው ረመዳን መጥቶለት አንድ ሰው ረመዳን ላይ ሸይጣን ታስሯል የጀሃነም በር ተዘግቷል የጀነት በር ክፍት ነው ሆዱ ባዶ ነው ይህ ሁሉ በር ተከፍቶለት ረመዳን ሳይጠቀም ያሳለፈው ሰው አላህ ከራህመቱ ያርቀው አሚን በላኛ አሚን አልኩ ሌላኛው ደግሞ ነብዩ መሐመድ አለይሂ ሰላቱ ወሰለም ሲባል በኔ ላይ አለይሂ ሰላቱ ወሰለም ብሎ ሰላዋት ያላወረደ ሰው አላህ ከራህመቱ ያርቀው ብሎ ዱዓ አደረገ እኔ አሚን አልኩኝ አሉ ነብዩ አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም ሲባል ሰለላሁ ዐለይሂ ወሰለም ይባላል ሰላዋት ማውረድ መልመድ አለብን በተለይ አህለ ሱናዎች መልመድ አለባቸው የሳቸው ስም ሲጠራ ሰላዋት ማውረድ አለብን በነብዩ አንድ ሰው መስጊድ ሲመጣ ከመስጊድ ሲወጣ እርሻ ሲያርስ ሲተኛ በነብዩ ላይ ሰላዋት ቢያወርድ አጅር ያገኛል በእኔ አንድ ሰላዋት ያወረደ አላህ ስራ ያወርድበታል አሉ ነብዩ በነብዩ ሰላዋት ማውረድ የተወደደ ነው ጁማ ቀን ግን ኢማሙ የነብዩን ስም ሚንበር ላይ ቢያነሳ ድምጽ አውጥቶ ሰለላሁ ዐለይሂ ወሰለም አይባልም ይሄ ጅህልና ነው ጁማ ቀን በውስጥ ነው የሚባል አንዳንድ ሰዎች አላያችሁ አሊ ከረመላሁ ወጀ ይላሉ አብሮ ኢነላሁ ወመላኢከተሁ ይሰሉና ዐለ ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰልሙ ተስሊማ ሲል ኢማሙ ሰለላሁ ዐለይሂ ወሰለም ይላል አይቻልም በውስጥ ነው የጁማ ቀን ኢማሙ እኔ እላለሁ እናንተ በውስጣችሁ በሉ ድምጻችሁን ዝቅ አድርጉ ማለት አለበት መናገር አለበት የጁማ ቀን አይቻልም ኢማም ሚንበር ላይ ከወጣ በኋላ መናገር ጠጠርን ከፊት ለፊት ማስወገድ ልብስን ማስተካከል ና በዚህ በኩል ግባ ማለት የሰዎችን ጀርባ ተራምዶ መምጣት ከለከሉ ያላህ ነብይ እነዚህ ነገሮች የሚያስገኝ ሰው ፈቀድ ለጋ አሉ ነብዩ በእርግጥ ምንዳውን አበላሽቷል አሉ ያላህ ነብይ ጁማ ቀንም ቢሆን በውስጥ ነው የሚባለው ሌላ ጊዜስ ድምጻችን አውጥተን እንላለን በጁማ ቀን ግን በውስጥ ነው የሚባለው هكذا በዚህ ልክ መረዳት ያስፈልጋል እስላም ስለዚህ فإنا لله وإنا إليه راجعون ያስብላል ቀጠሉና አይደን ነሰው ኩሉ ማን አራደ الحج ايدرس مناسك الحج ሐጅ ለመሄድ ያሰበ ሰው ወደ ሐጅ ጉዞ ያላህን ጥሪ አክብሮ የተነሳ ሰው መጀመሪያ መማር አለበት ይላል አረብኛ ማይችል ሰው በአማርኛ የተተረጎሙ መጽሐፎች አሉ ትክክለኛ ሰው የጻፋቸው መጽሐፎች ወይንም ደግሞ ከሚያውቁ ሰዎች መሄድ በህይወት አንድ ጊዜ ነው የሚገኘው ምናልባት አላህ አቅም የሰጣቸው ሰዎች ደጋግሞ ሊያረጉ ይችላሉ ገንዘብ እንኳን ቢኖርን ደግመን ላናገኛት እንችላለን ነብዩ እኮ አንድ ጊዜ ነው ሐጅ ያደረጉት የዛን ቀን መልእክት ሲያስተላልፉ خذوا عني مناسككم ያጅ ህገ ደንብን ከኔ ያዙ ከዚህ አመት በኋላ ላንገናኝ እንችላለን አሉ ነብዩ አለይሂ ሰላቱ ሰላም እንዳሉትም ለመጪው ሐጅ ሳይደርሱ ሞቱ ነብዩ አለይሂ ሰላቱ ሰላም ስለዚህ ስለ مناسك الحج ሊማር ይገባዋል على ضوء الكتاب والسنه ልክ በቁርአን በሐዲስ በመጣው አይነት قال الله وقال الرسول ብዙ ጊዜ خلافዎች አሉ አሁን በሐጅም አደራረግ ላይ አንዳንድ መስአላዎች ይሄ ይቻላል ይሄ አይቻልም ይሄ ሙስተሐብ ነው ይሄ ዋጅብ ነው የሚሉ خلافዎች አሉ ለخلافላ ቦታ የለው ለዚህ ነው ዑለማዎች ليس كل خلاف جاء معتبرا ولكن خلاف له حظ من النظر ይላሉ خلافላ በራ ይከፈተለትም ይላሉ خلاف ቦታ ያለው ደሊል ይዞ የመጣው ነው ቦታ የሚኖር ደሊል የሌለው خلاف ከመድረሳ ውጭ ከሙስሊሞች ውጭ ነው መሆን ያለበት ደሊል ያለው ብቻ ነው የሚጸድቀው ሁሉም ሰው ሊናጋ ይችላል ግን ከንግግሮቹ ሁሉ ቦታ የሚሰጠው መረጃ ይዞ የመጣ ሰው قال الله وقال الرسول وقال الصحابه ከመጣ ልትቆም ይገባል ለዚህ ነው አራቱም አይማዎች እኛ መናስተላልፋት መልእክት ያላህና የነብዩን ከገጠመች ተቀበሉ ወይላ የለነበትም ብለዋል አራቱ የሰው ልጅ ተሳሳች ነው በስተቱ አንከተለውም አንድ ሰው ከሳተ በስተቱ ላይ መከተል የለውም ስለዚህ በቁርአንና በሐዲስ
قبل أن يباشر أعمال الحج የሐጅ ስነ ስርዓት ከመግባቱ በፊት ከመጀመሩ በፊት መማር አለበት ከስሮ የሚመጡ ሰዎች አሉ ጭራሽ ሐጅ ስነ ስርዓት ምንም ሳይፈጽም የሚመጡ ሰዎች አሉ ዑምራ ሐጅ የሚመስላቸው ዑምራና ሐጅ ይለያያል በተለይ ልጆቻቸው ከውጭ ገንዘብ ይልኩላቸዋል ወይ ሌላ ሰው ይከፍልላቸዋል ሂዶ ምንም ሐጅ ሳያደርጉ የሚመለሱ ሰዎች አሉ ምንም ሐጅ ማለት በተለይ የሐጅ ቀን አረፋ ላይ መቆም ያረፋ ሁዱዱ ድንበሩ ለሚያነቡ ሰዎች ተጽፏል ባሮንጋዴ ጽሁፍ በእንግሊዝኛ በአረብኛ በቻይንኛ በተለያዩ ጽሁፎች ተጽፏል ፖሊሶች ይከለከላሉ በር ይዘጋሉ ይሄንንም አልፎ ደግሞ ውጭ ወጥቶ የሚውሉ ሰዎች አሉ አረፋ ሳይቆሙ የሚመለሱ ሰዎች አሉ ጥንቃቄ ያስፈልጋል ስለዚህ ሐጅ ከማየድ በፊት የሐጅ ህገ ደንቦችን ሊማር ይገባል ይላል ሊየኩና ታመን ሙሉ ሊሆንለት ሐጁ መቅቡለን ተቀባይነት ያለው ሐጅ እንዲሆንለት የት እንደላህ አላህ ዘንድ ተባረከ ወተዓላ የላቀውና ከፍ ያለው ጌታችን ዘንድ ሐጁ ተቀባይነት እንዲኖረው ነብዩ አለይሂ ሰላቱ ሰላም መን ሐጃሉ ሐጅ ያደረገ ብሎ ሌላ ነገር ጨምሮበታል ነብዩ አለይሂ ሰላቱ ሰላም መን ሐጃ ወለም የርፉስ አሉ ነብዩ የሐጅ ህግና ደንብ ውስጥ ባለበት ባለቤቱ ካለች ከባለቤቱ ጋር ግንኙነት ያደርግ በሐጅ ስነ ስርዓት ላይ ያለ ከባለቤቱ ጋር ግንኙነት ማድረግ አይቻልም ልክ በረመዳን በቀኑ ክፍለ ጊዜ ማድረግ እንደማይቻል ወለም የፍሱቅ አሉ ፍሱቅ ማለት የተለያዩ ማዕሲያዎችን ሳያመጣ ሐጅ አድርጎ የመጣ ሰው ረጃ ከየውሚ ወለደቱ ኡሙ አሉ ነብዩ ዛሬ የተወለደ ልጅ ወንጀል አለበት ልክ እንደዛው ነው ወደ ሀገሩ ይመለሳል አሉ ነብዩ አለይሂ ሰላቱ ሰላም ወንጀሎች ድቆ አማ ሳያቅ ዝም ብሎ ደክሞ የመጣ ሰው ድካም ነው ምንም ማለት አይደለም ስለዚህ ይሄን ማወቅ ያስፈልጋል ይላል ይሄም 11 ቁጥር ይዛችሁ ስትወርዱ ታች ሐጁ ነብዩ ሰለላሁ ዐለይሂ ወሰለም የሚለው ክታባቸው ላይ 10ኛው ገጽ ላይ አስቀምጦታሉ ይህንን ምክር جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته